በታሪክ ድርሳናት ውስጥ ተቀብራ ለዘመናት የቆየች በአሸዋና በሚስጥር የተሸፈነችው ይህች ታላቅ ጥንታዊ ከተማ ውስጥ አንድ ትልቅ ገድል ተከስቷል። በጨካኝ መሪ ቀንበር ስር የወደቁ ምስኪን ህዝቦች ለዓመታት የፈሰሰው የንጹሃን እንባ ዛሬ ወደ ቁጣ ተቀይሯል። አንድ ተራ ገበሬ የህዝቡን ሲቃ ሰምቶ ወደ ፍልሚያው መድረክ ገባ። ዓላማውም ዘውድ ለመጫን ሳይሆን የቆሰለውን ህዝብ ነፃ ለማውጣት ነበር። ይህንን ልብ አንጠልጣይ ታሪክ ለማየት እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ታሪኩ ሲጀምር በቅድመ ታሪክ ዘመን የነበረችውን ጥንታዊ ህንድ ያስቃኘን ሲሆን ሳርማንና ጓደኞቹ መንደርተኞቹን ሲያስጨንቅ የነበረውን ግዙፍ አዞ ለማደን እየታገሉ ነበር። ምንም እንኳን መጀመሪያ ላይ አዞውን በሰላም ለማባረር ቢሞክሩም አውሬው ግን ሊታዘዝ ባለመቻሉ ሳርማን ወደ እርምጃ ለመግባት ተገደደ። ሳርማን አዞውን በጦር ወቅቶት ስራውን ለመጨረስ ወደ ውሃ ውስጥ ሰመጠ። በመጨረሻም ሳርማን አዞውን ድል አድርጎ ወደ መንደሩ ሲመለስ የመንደሩ ህዝብ በታላቅ ደስታ ተቀበለው። የመንደሩ አለቃም ለሳርማን ጀግንነት ዕውቅና ለመስጠት ስብሰባ ጠርቶ ልዩ የአንገት ሐብል አበረከተለት። ይህ ሐብል ልዩ ጥንካሬና ኃይል እንደሚሰጠው ተነገረው። ወደ ቤቱ ሲመለስ አክስቱ በሁኔታው ተደናግጣ ስለነበር ዳግም ራሱን እንዲህ ያለ አደጋ ላይ እንዳይጥል መከረችው። በዚያው ምሽት ሳርማን በህልሙ በአንድ ትልቅ ወንዝ መካከል የቆመ አንድ ቀንድ ያለው እንግዳ እንስሳ ተመለከተ። በዚያም አንድ ደስ የሚል ዜማ እየሰማ በአንዲት ውብ ከተማ ውስጥ ሲሮጥ ታየው። ይህ ህልምም ከልጅነቱ ጀምሮ ደጋግሞ የሚታየው ነበር። ከእንቅልፉ ሲነቃ አክስቱ በህልሙ የሰማውን ተመሳሳይ ዜማ ስታንጎራጉር አገኛት። ሳርማንም ስለ ዜማውና በህልሙ ስለሚያየው ባለ አንድ ቀንድ እንስሳ ሲጠይቃት አክስቱ ነገሩን አቅልላ በመመልከት ቅዠት እንደሆነ ትነግረዋለች። ከዚያ በኋላ ሳርማን እንደተለመደው ከአጎቱ ጋር በእርሻ ስራው ላይ ሆኖ ይከራከር ነበር። አጎቱ የዘንድሮው ምርት ጥሩ እንዳልሆነና ወንዙም መድረቁን ሲገልጽ የሳርማን ልብ ያለው ሞሄንጆዳሮ ወደ ተባለችው ከተማ ላይ ነበር። ከጓደኞቹ ጋር ወደዚያ ተጉዞ የንግድ ልውውጥ ለማድረግና የታወቀውን የሲንዱሁ ወንዝ ለማየት ከፍተኛ ጉጉት ነበረው። ላለፉት 3 ዓመታት በተደጋጋሚ አጎቱን ቢጠይቅም አጎቱ ግን ለደህንነቱ በመስጋቱ ሁሌም ጉዞውን ይከለክለው ነበር። በዚህም ቢታ የተበሳጨው ሳርማን ጥሎት ይሄዳል። የአጎቱ ሚስት ምን እንደተፈጠረ ስትጠይቅ አጎቱ አሁንም ያችን የተረገመች ከተማ የማየት አባዜው አልለቀቀውም ይላታል። እሷም ግን ሳርማን አሁን ትንሽ ልጅ እንዳልሆነና የመሄጃው ጊዜ እንደደረሰ ትመልስለታለች። አክላም ዛሬ ጠዋት ስለ ባለ ቀንዱ እንስሳ ጠይቆኝ ምን እንደምለው ግራ ገብቶኝ ነበር በማለት ባለቤቷን ሳርማን ያሰበው ቦታ እንዲሄድ ታግባባዋለች። በመቀጠል ሳርማን ወደ ጓደኛው ሆጆ ዘንድ ሄዶ ለምን እዚህ አስረው ሊያስቀሩት እንደፈለጉ እንዳልገባው ይናገራል። ወደ ሞሄንጆዳሮ ለመሄድ ጓጉቻለሁ፣ ከተማዋና ህዝቡ ምን እንደሚመስሉ ማወቅ እፈልጋለሁ ሲል የልቡን ያጫውተዋል። በማግስቱ ንጋት ላይ ሳርማን ጓደኛውን በድብቅ ቀስቅሶ ለጉዞ እንዲዘጋጁ አደረገ። ማንም ሳያያቸው ለመውጣት ዕቃዎቻቸውን እያሸጉ ሳለ ግን በድንገት አጎቱ ከፊታቸው ተገኘ። በዚህ ጊዜ አጎቱ አልተቆጣቸውም። ይልቁንም ሳርማንን ለብቻው ጠርቶ በሞሄንጆዳሮ የሚደረገው ንግድ እጅግ ፈታኝ መሆኑንና በከተማዋ ያሉ ሰዎችም ሸረኛ መሆናቸውን አስጠንቅቆ ነገረው። በመጨረሻም አንድ ሚስጥራዊ ነገር ሰጥቶት ለህይወቱ የሚያሰጋ አደጋ ካልገጠመው በቀር እንዳይከፍተው አዘዘው። ሳርማን በታላቅ ደስታና ተስፋ ወደ ናፈቃት ከተማ ጉዞውን ጀመረ። ጉዞ ላይ ሳለ ሳርማን አጎቱ የሰጠውን ጨርቅ አስታውሶ ይከፍተዋል። በዚያም ላይ በህልሙ ደጋግሞ የሚያየውን ባለ አንድ ቀንድ እንስሳ ምስል አገኘ። ከተማዋ ሲደርስም አይኑ ያየውን ማመን አልቻለም። ምክንያቱም ከተማዋ ልክ በህልሙ ሲያያት የነበረችው ውብ ስፍራ ነበረች። ለከተማዋ ግብር ከፍሎ ሲገባ ህይወት አሁን ገና የተስተካከለች መሰለው። ነገር ግን ጤነኛ አይሉት እብድ ሽማግሌ በድንገት ተከስቶ
ይህች ከተማ በጥላቻና በስስት እንዲሁም በሌቦች የተሞላች በመሆኗ በመጣበት እግሩ ካልወጣ እንደሚሞት ያስጠነቅቀዋል። በሽማግሌው ሁኔታ ልቡ የተነካው ሳርማን የለበሰውን ኩታ ሰጠው። ሳርማን ከጎኑ የነበረውን ዘብ ስለ ሽማግሌው ሲጠይቀው እብድ ነው የሚል ምላሽ ሰጠው። ሳርማን ለጓደኛው ሆጆ ይህም ቦታ ከዚህ በፊት የማውቀው ይመስለኛል ይለዋል። ሆጆም በዛ ሰዓት ስለ ሴቶቹ ቁንጅና ከማውራት አልቦዘነም። ሳርማን ግን የመጡት ለንግድ እንደሆነ በማሳሰብ ገበያ ውስጥ ቦታ ለመፈለግ ተጣደፈ። የመጀመሪያው ደንበኛው መጥቶ ለሸቀጦቹ በሰጠው ሂሳብ ሳይስማማ ይቀራል። ሆኖም ሎሳር የተባለው ዘበኛ ንግዱ ስለተቀዛቀዘ ስምምነቱን እንዲቀበል መከረው። ከዛም ሎሳር ለሳርማን ያንን ኩታ ለሽማግሌው ሲሰጥ እንዳየው ገልጾ በዛ ከተማ ማንም ሰው መልካምነትን ስለማያደርግ ከውጭ መምጣቱን ይገምታል። በዚህ መሃል የከተማው አስተዳዳሪ ልጅ የሆነው ሙና በድንገት ተከሰተ። ሙና ከአንድ ምስኪን ገበሬ ላይ ስንዴውን በግፍና በረከሰ ዋጋ ለመውሰድ ሞከረ። ገበሬው ዋጋው እንደማይመጥነው ተናግሮ ለመከራከር ይሞክራል። ከዛም በገበሬው ላይ የኃይል እርምጃ ይወስዳል። ይህንን ግፍ ሲመለከት የነበረው ሳርማን ዝምታን አልመረጠም። ወደ ሙና ጠጋ ብሎ ስንዴው የሚገባውን ትክክለኛ ዋጋ መክፈል እንዳለበት በድፍረት ነገረው። በዚህ ሰዓት ጥበቃው ሎሳር ሁኔታው ወደ ከፋ ግጭት እንዳያመራ በመስጋት ሳርማን እንግዳ በመሆኑ የሙናን ቤተሰቦች ስልጣንና ማንነት እንደማያውቅ በመግለጽ ነገሩን ለማለዘብ ሞከረ። ሙና ዕቃዎቹን ነጥቆ ሲሄድ ሳርማን በሁኔታው ክፉኛ ተበሳጨ። ሎሳርም ራሱን ለአደጋ እያጋለጠ በመሆኑ ዳግመኛ እንዲህ አይነት ድፍረት እንዳያሳይ አስጠነቀቀው። ሳርማን ግን ያ አዛውንት የተናገረውን እያስታወሰ እንዲህ ያለውን ግፍ ማየት እንደማይችል ተናግሮ ስፍራውን ለቆ ለመሄድ ተነሳ። በዚያው ቅጽበት ግን የሳርማን ትኩረት ማዶ በሚገኘው መንገድ ላይ ባለች አንዲት ውብ ወጣት ላይ ሆነ። አንዱ ባለጌ ጓደኛዋን ሲያስቸግር እሷን በድፍረትና በቁጣ ስታሳፍረው ሳርማን ተገርሞ ይመለከታታል። ሎሳርም የካህኑ ልጅ ቻይ መሆኗን ገለጸለት። ሳርማንም ሕዝቡ ሁሉ ለምን እንደሚሰግድላት ሲጠይቅ ታላቁ ካህን ይህች ልጅ የከተማውን ሥርዓት እንደምትቀይርና ሕዝቧን ወደ ፍትህ እንደምትመራ ተንብዮላታል ሲል ይነግረዋል። ቻይም ወደ እነሱ በምትመጣበት ጊዜ ሳርማን በአድናቆት ሲመለከታት በአግራሞት ካየችው በኋላ መንገዷን ቀጠለች። በሌላ በኩል የከተማው አስተዳዳሪ ማህም የግብር ጭማሪ ለማድረግ በጠራው ስብሰባ ላይ ተቃውሞ ገጠመው። የግብርና መምሪያ ኃላፊው ማህም ለገበሬው ግድ እንደሌለውና ውሳኔዎቹ ሁሉ ለግል ጥቅሙ ብቻ እንደሆኑ በድፍረት ተናገረ። በመጨረሻም ማህም ከዚህ ቀደም ከሐራፓ ከተማ በስርቆት ምክንያት ተዋርዶ እንደተባረረ የሚያውቀው ሚስጥር አጋለጠበት። ስብሰባው ሲጠናቀቅ ኃላፊውን ብቻውን አስቀርቶ እውነቱን እንደሚያውቅ አረጋገጠ። ከዛም ማህም የተዘነዘረበትን ውንጀላ አምኖ ቢቀበልም አሁን ግን በሞሄንጆ ዳሮ ላይ ሙሉ ስልጣን እንዳለውና ማን መኖር እንዳለበትና ማን መሞት እንዳለበት እሱ እንደሚወስን ተናግሮ ሚስጥሩን ያወቀበትን የግብርና ኃላፊ ያለ ርህራሄ ገደለው። በማግስቱ ሳርማን ሙሉ በሙሉ ስለ ቻይ ሲያብሰለስል ዋለ። ካህኑ ወደሚኖሩበት ግቢ ለመግባት መንገድ ሲፈልግ ሎሳር ወደዚያ መግባት የሚፈቀደው ልዩ የወርቅ ቀለበት ላላቸው ባለስልጣናት ብቻ መሆኑን ነገረው። ሳርማን አጎቶ የሰጠውን ሚስጥራዊ ቀለበት ሲያሳየው ሎሳር በመገረም ደርቆ ቀረ። ሆጆ ቀለበቱ ለከፋ የአደጋ ጊዜ የተቀመጠ መሆኑን ቢያስታውስም ሳርማን ግን አሁን ያለበት የፍቅር ስቃይ ከማንኛውም አደጋ በላይ እንደሆነ በመግለጽ ወደ ግቢው አመራ። ሳርማን በድፍረትና በራስ መተማመን ዘበኞቹን አልፎ ወደ ውስጥ በመግባት ቻይን መፈለግ ጀመረ። በዚያው ቅጽበት ግን በግቢ ውስጥ የነበሩ ፈረሶች አምልጠው በቀጥታ ወደ ቻይ አቅጣጫ በፍጥነት እየጋለቡ በመሮጥ አደጋ ሊያደርሱባት ሲሉ ሳርማን በፈጣን ሩጫ ከፈረሶቹ ቀድሞ ቻይ ዘንድ በመድረስና አንዱም ፈረስ በመቆጣጠር ከአደጋ ታደጋት። ቻይ በጀግንነቱ ተደንቃ ማንነቱን ስትጠይቀው አባቷ ደርሰው ለፈጸመው ጀግንነት ምስጋናቸውን አቀረቡለት። ሳርማን ከአምሪ መንደር የመጣ እንግዳ መሆኑን ገለጸ። ቻይ ልትሄድ ስትል ሆጆ እንደሷ ያለች የከበረች ልጅ እንደሱ ያለ ተራ ገበሬ ልታፈቅር እንደማትችል ቢነግረውም ወጣቷ ዞር ብላ በአድናቆት ስትመለከተው ሲያይ ግን በሁኔታው መደነቅ ግድ ሆነበት። ሳርማን ከጓደኛው ተለይቶ ወደ ቤተ መቅደሱ ሲያመራ የቻይን አባት አገኘው። በዛም ባለ አንድ ቀንድ የሆነውን እንስሳ ስዕል ሲመለከት በጣም ተገረመ። ካህኑንም ስለ ባለ አንድ ቀንዱ እንስሳ ምንነት ጠየቃቸው። ካህኑም እንስሳው የአማልክት መጓጓዣ እንደሆነና ማንም አይቶት እንደማያውቅ ቢነግሩትም ሳርማን ግን በህልሙ ደጋግሞ እንደሚያየውና ተመሳሳይ ምስልም በእጁ ላይ እንደሚገኝ ገለጸላቸው። ካህኑ በሳርማን እጅ ላይ ያለውን ቀለበት ሲመለከቱ በድንጋጤ ተዋጡ። ቀለበቱን
ከአጎቱ ዱርጃን ማግኘቱንና ወላጆቹም በቸነፈር መሞታቸውን ለካህኑ ሲነግራቸው ካህኑ በሁኔታው ክፉኛ ተረብሸው ጥለውት ሄዱ። በዚህ መሃል ቻይ በመከሰቷ ሳርማን ሌላውን ነገር ሁሉ ረስቶ በውበቷ ተመስጦ ይቆያል። ይሁን እንጂ ወደ ውጭ ሲወጣ የከተማዋ የሰቆቃ ድምፅ ከሐሳቡ አነቃው። የግብርና ኃላፊውና ደጋፊዎቹ በመሪው መሃም ትዕዛዝ በጭካኔ ተገለው ተሰቅለው ሲመለከት ሁኔታው በእጅጉ አሳዘነው። ሳርማን አስክሬኖቹ ለምን እንደማይቀበሩ ሲጠይቅ ሎሳር የመሪው መሃም ትዕዛዝ መሆኑንና ክልከላውን የሚጥስ ማንኛውም ሰው ተመሳሳይ ጣፈንታ እንደሚገጥመው ገለጸለት። ይህ አይነቱ ግፍና የፍትህ መጓደል ያስቆጣው ሳርማን ነፃነትና እውነትን በመጠየቃቸው ብቻ ሰዎች እንዲህ መሰቃየታቸው ተገቢ እንዳልሆነ ይናገራል። ሞሄንጆ ዳሮ የራሱ ከተማ እንደሆነችና የህዝቡም ስቃይ የሱ ኃላፊነት እንደሆነ ተሰማው። በመሆኑም ለነዚህ ሁሉ ምስጢሮች ተገቢውን ምላሽ ሳያገኝ ከተማዋን ጥሎ እንደማይሄድ በቆራጥነት አረጋገጠ። ሳርማን ለብቻው ሆኖ ስለ ሁኔታዎች እያሰላሰለ ሳለ በከተማው ነዋሪዎች ላይ ከፍተኛ የግብር ጭማሪ መደረጉን የሚገልጽ አዋጅ በድንገት ተሰማ። ህዝቡ በድንጋጤ በዝምታ ሲዋጥ ሳርማን ከመካከላቸው ወጥቶ በፍጹም አንከፍልም በማለት ተቃወመ። አዋጅ ነጋሪውም የሚቃወም ሁሉ እንደሚገደል ቢዝትበትም ሳርማን ግን መሞትን እንደሚመርጡ ተናግሮ ሂድና ለአለቃህ ህዝቡ አይሆንም ማለቱን ንገረው ሲል በድፍረት መለሰለት። ዘቦቹ ወደ እሱ ቢጠጉም ህዝቡ ከለላ ሆኖለት ሊነኩት አልቻሉም። እነሱም ወደ ቤተ መንግስቱ ተመልሰው የሆነውን ሁሉ ለመሃም ነገሩት። መሃምም ይህ ደፋር ሰው እሱ ፊት መቅረብ እንዳለበት አዘዘ። በሌላ በኩል ቻይ ስለ ሳርማን የተሰማትን ልዩ ስሜት መግታት ያልቻለችበት ሁኔታ ላይ ነበረች። ስለ እሱ ማሰብ ማቆም እንዳልቻለችና እሱን ለማግኘት መወሰኗን ለጓደኛዋ ትነግራታለች። በነጋታው ጠዋት ማንነቷ እንዳይታወቅ ተራ ልብስ በመልበስና ከቤተ መቅደሱ ግቢ በሚስጥር በመውጣት ሳርማን ወዳለበት ቦታ አመራች። ሳርማንና ቻይ ሲገናኙ ለረጅም ደቂቃዎች በአድናቆት አይን ለአይን ተያዩ። ከዛም ለብቻቸው ወጣ ብለው ለመነጋገር እድል አገኙ። ለመጀመሪያ ጊዜ ከካህንነት ግዴታዋ ነፃ ሆና እንደ ማንኛውም ሰው በከተማዋ በነፃነት በመንቀሳቀሷ ታላቅ ደስታ እንደተሰማት ተናገረች። ቀኑንም በከተማዋ የተለያዩ ቦታዎች አብረው በማሳለፍ ቻይ ከዚህ ቀደም ተከልክላ የነበረችውን የነፃነት አየር ተነፈሰች። በዚያ ቅጽበት ኮካ የተባለው የቤተ መንግስት ሰው ያያቸውና ያሳድዳቸው ጀመር። ነገር ግን ያመልጡትና ሊይዛቸው አልቻለም። ኮካም ወደ መሃም ተመልሶ ያንን ሰው ማግኘት ባይችልም ቻይ ግን ከገዛ ልጁ እጮኛ ሙና ውጪ አንድ እንግዳ ሰው ልቧን እንዳሸፈተው ከሩቅ መመልከቱን ነገረው። በዚህ የተበሳጨው መሃም ልጄ ሙና ቻይን አሁኑኑ ማግባት አለባት ሲል አዘዘ። ካህኑ ግን የሙሉ ጨረቃ ስነ ስርዓት ሳይጠናቀቅ አይሆንም በማለት መለሱለት። ሳርማን አሁን ላይ ቻይን ለማግኘት ቢፈልግም ሊያገኛት ግን አልቻለም። ጓደኛዋንም ሲጠይቃት ዳግመኛ አትፈልጋት፣ አታገኛትም። በሙሉ ጨረቃ ስነ ስርዓት ወቅት ከቤተ መቅደሱ መውጣት አትችልም ስትል ነገረችው። ይህ የሙሉ ጨረቃ ወቅት ፍቅረኛሞች የልባቸውን ስሜት የሚገልጹበትና ለወደፊት ህይወታቸው ስኬትን የሚመኙበት ልዩ ጊዜ መሆኑን ሳርማን ተረዳ። በዚያው ምሽትም አጠገቧ ለመሆን ወሰነ። ወደ ስፍራው ሲያመራም መሃም መሳሪያዎችን ለማስገባት በወርቅ ሲደራደር በሚስጥር ሰማ። ከዚያም በዝግጅቱ ላይ የሚጨፍሩ ጨፋሪዎችን ልብስ በመልበስና በድብቅ ተቀላቅሎ በመግባት በጭፈራው መሃል ላይ ቻይ እንድታውቀው በአይኑ ምልክት ይሰጣታል። ዝግጅቱ ሲያልቅ ሳርማን በሚስጥር ወደ ቻይ ክፍል ዘልቆ ገባ። ቻይም በድንጋጤ እንዴት እዚህ ልትገባ ቻልክ ስትለው ለሷ ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ገለጸላት። በዚህ መሃል ሙና በድንገት ወደ ክፍሉ በመምጣቱ ቻይ ሳርማንን በፍጥነት ለመደበቅ ተገደደች። ሙናም ገበያ ውስጥ ከማን ጋር እንደነበረች ሲጠይቃት ቻይ ነገሩን አቅልላ ትመልስለታለች። ሙና ገና ከክፍሉ ሳይወጣ ሳርማን ቻይን በድንገት ይስማታል። ቻይ ብትደነግጥም ሙና ክፍሉን በዘዴ ለቆ እንዲወጣ ታደርገዋለች። ሙና እንደወጣ በሳርማን ድፍረት ብትገረምም ሳርማን ግን ያደረገው ነገር ሁሉ ከዓይኖቿ ባነበበው የፍቅር ጥሪ ተገዶ እንደሆነ ነገራት። ቻይ ለሙና የታጨች በመሆኗ እያደረጉ ያሉት ነገር ትክክል ባለመሆኑ እንደሚያሰጋት ገለጸችለት። ሳርማን ግን ምንም የሚያሰጋት ነገር ሊኖር እንደማይገባና እሷ የሱ ብቻ እንደምትሆን በቆራጥነት ነገራት። በዚህ መሃል ግን በሩ ሲንኳኳ ሳርማንን በሚስጥር አስወጣችው። መሃም ወደ ካህኑ ዘንድ በመሄድ የጨረቃው ስነ ስርዓት በመጠናቀቁ ጋብቻው በአስቸኳይ እንዲፈጸም አዘዘ። ካህኑ ልጃቸው ገና ወጣት መሆኗን ቢገልጹም መሃም ግን ትዕዛዝ መሆኑን በመግለጽ
ከነገ ወዲያ ሰርጉ እንደሚከናወን አስታወቀ። የሰርጉ ዝግጅት ተጀምሮ መሃም ንግግር እያደረገ ሳለ ሳርማን ወደ ቻይ በመሄድ ስለ ፍቅራቸውና ስላላቸው ቃል ኪዳን አስታወሳት። ቻይ የአባቷን ቃል ለመፈጸም ስትል ለጋብቻው እንደተስማማችና ሙናን በማግባትም ሕዝቧን ከጭቆና ነፃ እንደምታወጣና ስርዓቱን እንደምትቀይር ገለጸችለት። ሳርማን ግን ይህ ውሳኔዋ ጅልነት እንደሆነና ካገባችው በኋላ ምንም አይነት ውሳኔ መወሰን ስልጣን እንደማይኖራት አስጠነቀቃት። በዚያ ቅጽበት በሙናና በሳርማን መካከል ትንቅንቅ ተጀመረ። ሙና ግዙፍ ቢሆንም ሳርማን በቅድሚያ በከባድ ምት መሬት ላይ እንዲዘረር አደረገው። በሁለቱ መካከል የነበረው ፍልሚያ የበረታ ሲሆን ሳርማን ሙናን እየጎተተ በሩን ሰብሮ ወደ ውጭ በመውጣት በሕዝብ ፊት አዋረደው። አባቱ መሃም ግን ጣልቃ በመግባት ፍልሚያውን አስቆመው። ኮካ ለሕዝቡ ማመጽ ምክንያት የሆነው ሳርማን መሆኑን ለካህኑ ገለጸ። መሃምም የልጁን እጮኛ በማስኮብለል ወንጀል የሞት ፍርድ ቢፈርድበትም የቻይ አባት የሆኑት ካህኑ ግን ወጣቱ እንግዳ መሆኑን በመጥቀስ ምህረት እንዲደረግለት ተማጸኑ። መሃምም በሕዝብ ፊት ለካህኑ ክብር እንደሚሰጥ ለማስመሰል ሳርማን ነፃ ከመውጣቱ በፊት ቢካርና ዞካር ከተባሉ ሁለት አስፈሪ ታጋዮች ጋር እንዲጋጠም ወሰነ። ሳርማን ስለ ታጋዮቹ ማንነት ባያውቅም ፈተናውን በድፍረት ተቀበለ። ሆኖም ግን ውድድሩን ካሸነፈ ቻይ ሙናን እንዳታገባ የሚል ቅድመ ሁኔታ አቀረበ። መሃምም ሳርማን እንደማያሸንፍ በማመን በሐሳቡ ተስማማ። ሙና በበኩሉ ለቻይ ሳርማን እንደ እንስሳ እንደሚሞት ነግሮ ሲያስፈራራት ቻይ በታላቅ ሐዘን ውስጥ ሆና ለፈጣሪዋ ጸሎት ማቅረብ ጀመረች። የልጃቸውን ሁኔታ የተመለከቱት ካህኑም ወደ ሳርማን በማምራት እስካሁን ተደብቆ የነበረውን ትልቅ ሚስጥር የሚነግሩበት ጊዜ አሁን እንደሆነ ገለጹለት። ሳርማን በድንጋጤ ተውጦ ምን አይነት ሚስጥር ሲል ጠየቀ። ካህኑም ከመሃም በፊት የነበረው የዚች ከተማ መሪ ስሙ ሰርጆን ይባል እንደነበርና እሱም አባቱ መሆኑን ነገሩት። ካህኑ ታሪኩን እንዲህ ሲሉ አጋሩት። መሃም የገዛ ጥቅሙን ለማስቀደም ከባዕድ አገር ሰዎች ጋር በሚስጥር ተባብሮ ወንዙ ላይ ግድብ ለመስራት አቀደ። ዋናው ዓላማውም የውሃውን መጠን በመቀነስ በወንዙ ግርጌ የሚገኘውን ወርቅ ለመዝረፍ ቢሆንም አባቱ ግን ለሕዝቡ ደህንነት ሲል ሐሳቡን በጽኑ ተቃወመው። በመጨረሻም ጉዳዩ ለውሳኔ ቀርቦ ድምፅ ሲሰጥ እኩል ለሁለት ተከፈለ። በወቅቱ ወሳኝ የነበረው የካህኑ ድምፅ ቢሆንም እሳቸው ግን መሃምን በመፍራታቸው ብቻ ግድቡ እንዲሰራ ፈቀዱ። ስራው ሲጀመር መሃም ደጋፊዎቹን እየጠቀመ ተቃዋሚዎቹን ደግሞ በሚስጥር በማስወገድ ስልጣኑን አጠናከረ። ግድቡ ተጠናቆ መሃም ወርቁን ከዘረፈ በኋላ የሳርማን አባት በግድቡ አሰራር ላይ ቅሬታ በማቅረቡ በመሃም ሰዎች ተደበደበ። መሃም ወርቁን ሰርቀሃል በማለት የሳርማንን አባት በከዳተኝነት ወነጀለው። በሕዝቡ ፊት ቆሞ ወርቁን አለመስረቁንና በሐሰት እንደወነጀለው እየጮኸ ቢናገርም እውነታውን የሚያውቁት ካህኑ እንኳን ሳይቀሩ መሃምን በመፍራታቸው ምስክርነታቸውን ሳይሰጡ በዝምታ ይመለከቱት ነበር። ቀጥሎም ሳርማን ስለ አጎቱ ድርጊት በአግራሞት ሲጠይቅ ካህኑ አጎቱ መሃምን በመፍራታቸው ብቻ ለአባቱ ጥብቅና ሳይቆም በዝምታ መመልከቱን ነገሩት። በመቀጠልም አባቱ በግፍ የሞት ፍርድ እንደተፈረደበትና እናቱም በድንጋጤ እንደሞተች አጋሩት። ካህኑም በወቅቱ በነበራቸው ፍርሃት እንደተጸጸቱ ተናግረው ሳርማን የአባቱን ገዳይ እንዲበቀልና የከተማዋን ጭቁን ሕዝብ ከከዳተኛዋ መሃም እጅ እንዲያወጣ ተማጸኑት። የአማልክት ምልክት የሆነው ባለ አንድ ቀንዱ እንስሳ እስካሁን ድረስ ጠብቆት ለዚህ ቀን እንዳበቃውም ገለጹለት። በማግስቱ ጠዋት ለፍልሚያ ዝግጅት ተጠናቆ ሳርማን ወደ መድረኩ ገባ። መሃምን በትኩረት እየተመለከተ እንደሚበቀለው ለራሱ ቃል ገባ። ቻይም በጭንቀት ትከታተለው ነበር። በዚህ መሃል የሰማይ ስባሪ የሚያህሉ ሁለት ሰዎች ወደ ሜዳው መጡ። እኚህ ታጋዮች እንደገቡ ሳርማንን እንደ ኳስ ወዲና ወዲያ እያላጉ አሰቃዩት። ታጋዮቹ ክፉኛ ቢያቆስሉትም የቻይን አይኖች ሲመለከት ግን በውስጡ አዲስ ወኔ ተቀጣጠለ። ምንም እንኳ ከላይ ያሉት ደጋፊዎች ለታጋዮቹ ተጨማሪ መሳሪያዎችን በመወርወር ሳርማንን ለሞት አፋፍ ቢያደርሱትም እሱ ግን እንደ አንበሳ ተቆጥቶ በመነሳት አንደኛውን ታጋይ ዘረረው። በመቀጠልም በሌላኛው ታጋይ ትከሻ ላይ በመውጣት ካደነዘዘው በኋላ ከታች ሆኖ ጦሩ እንዲወጋው በማድረግ ድል አደረገው። ያኔ በመላው የፍልሚያ መድረክ ላይ አስገራሚ ጸጥታ ሰፈነ። ወዲያውም ሳርማን የሚል ድምፅ በአንድነት ማስተጋባት ጀመረ። ቻይ በደስታ ወደ ሳርማን ስትሮጥ አባቷም ተከተላት።
ካህኑም መላው ሕዝብ ከጎኑ መቆሙንና እሱ ብቸኛ አዳኛቸው መሆኑን ገለጹለት። ይህ በእንዲህ እንዳለ መሃም በሁኔታው ክፉኛ ተበሳጭቶና ተቆጥቶ ነበር። ሙናም ቻይን ማግባት ባለመቻሉ እጅጉን ተናዷል። አባቱ መሃም ጠጋ ብሎ ቻይንና አባቷን እንዲገል አዘዘው። ሙናም የአባቱን ትዕዛዝ በመቀበል ሁለቱንም ለመግደል ቢነሳም ቻይ ግን ልታመልጥ ቻለች። ሙና ሊገላት ተከትሏት በደረሰበት ወቅት ሳርማን ባልተጠበቀ መልኩ ደርሶ አስቆመው። ሳርማን በታላቅ ቁጣ በሙና ላይ በመከመር አጥንቶቹን ሰባብሮና ክፉኛ ቀጥቅጦ የመጨረሻውን የሞት ቅጣት አሳረፈበት። ጥቂት ቆይቶ የካህኑ ቀብር ስነ ስርዓት ከተከናወነ በኋላ ቻይ ለሕዝቡ እውነቱን ለመናገር ወሰነች። ለተሰበሰበው ሕዝብ ሳርማን የቀድሞ ጀግና መሪ የሰርጅን ልጅ መሆኑን በታላቅ ድምፅ አበሰረች። ያ ቀደም ሲል ያገኘው ሽማግሌም በደስታ ፈነጠዘ። በዚያች ቅጽበትም አጎቱ ዱርጃን ተገኘ። ቻይም ከሳርማን ጎን በመቆም ፍትህን ለመመለስ የሚፈልግ ማን ነው ስትል ጠየቀች። ሕዝቡም በአንድ ድምፅ ከሳርማን ጎን መሆናቸውን አረጋገጡ። ሳርማን እውነትን በመናገራቸው ብቻ ለዘመናት ሜዳ ላይ ተጥለው የነበሩትን ወገኖች አስክሬን በክብር እንዲያርፉ አደረገ። ሳርማን ስለደረሰው ግፍ አጎቱን በጠየቀው ጊዜ አጎቱ ፈሪነቱን አምኖ ለአባቱ ባለመቆሙ ይቅርታ እንዲያደርግለት ተማጸነው። አክስቱም በተመሳሳይ ጸጸቷን ገለጸች። ሳርማንም በደረሰባቸው መከራ አዝኖ ሁለቱንም በማቀፍ አጽናናቸው። ከዚያም ወደ ግድቡ በማምራት መሃም የዘረፈውን ወርቅ በሚስጥር ለማስወጣት ማቀዱን ደረሰበት። የግድቡን ሁኔታ ሲፈትሽም ውሃው ሞልቶ ለመፍሰስ መቃረቡንና ትልቅ አደጋ መደቀኑን በመገንዘብ ተከታዮቹን አስጠነቀቀ። ሳርማን የመሃምን የክህደት ሴራ ለሕዝብ ለማሳየት የተዘረፈው የወርቅ ጋሪ መያዝ እንዳለበት ወሰነ። ወዲያውኑ ጥቃት በመሰንዘር ዘበኞቹን ድል በማድረግ ወርቁንና የሴራው ተባባሪ የሆነውን ኩልካን በቁጥጥር ስር አዋለ። መሃም ወርቁ መዘረፉንና ኩልካ መያዙን ሲሰማ ሳርማንና ኩልካን እንዲገደሉ ሰዎቹን አዘዘ። ሳርማን ግን ሕዝቡን ሰብስቦ መሃም ከተማዋን ይጠቅማል ብሎ የገነባው ግድብ ወርቁን ለመዝረፍ የጠነሰሰው ውሸት መሆኑንና ይህንንም ወርቅ መሳሪያዎችን በመግዛት ጦርነት ለመክፈት እንደሚጠቀምበት ተናገረ። የከተማው ነዋሪዎች በአንድ ድምፅ የሳርማንን ስም እያነሱ ማውደስ በጀመሩበት ወቅት በመሃም ቅጥረኛ ወንበዴዎች በኩል ድንገተኛ ጥቃት ተሰነዘረ። ሕዝቡም በአንድነት በመነሳት ወንበዴዎቹን ድል ካደረገ በኋላ በሙሉ ኃይሉ ወደ መሃም ቤተ መንግሥት አመራ። ሳርማን የቤተ መንግሥቱን በር በኃይል ሰብሮ በመግባት መሃምን የሥልጣን ዘመኑ የሚያበቃበት ዕለት ዛሬ መሆኑን ነገረው። ምንም እንኳን መሃም አሁንም ንጉሥ መሆኑን ቢገልጽም ሳርማን ግን ሥልጣኑ ማክተሙን ነግሮ ከስፍራው አባረረው። የሕዝቡን ሙሉ ድጋፍ ያገኘው ሳርማን አዲሱ መሪ መሆኑ ሲታወጅ በመሃም ላይ ደግሞ የሞት ፍርድ ተላልፎ ሊገደል ከዛፍ ጋር እንዲታሰር ተደረገ። ይሁን እንጂ በዛ ሰዓት በወንዙ ላይ የተገነባው ግድብ ሊፈርስ መቃረቡን የሚገልጽ መርዶ ለሳርማን ደረሰው። ሳርማን ሰፊው ሕዝብ እንዳይደናገጥ ካደረገ በኋላ ከተማዋን ለቆ መውጣት ብቸኛው አማራጭ መሆኑን ገለጸ። ነዋሪዎቹም ንብረታቸውን ይዘው በሳርማን መሪነት ከተማዋን ለቀው መውጣት ጀመሩ። ግድቡን ለገዛ ጥቅሙ የገነባው መሃምም በሰራው ጥፋት ምክንያት ለሚመጣው አደጋ እዚያው እንዲጋፈጥ ተውት። ሳርማን ሰዎቹን ሰብስቦ ውሃው በከፍተኛ ሁኔታ በመጠራቀሙ ማዶ ለመሻገር የሚያስችል የፈጠራ ዘዴ ቀየሰ። ለዋናው ቁፋሮ ኃላፊ ብዙ ገመዶችን እንዲያዘጋጅ፣ ሎሳር እዚያው እንዲቆይ፣ ለሆጆ ደግሞ ቢያንስ 4 የጋሪ ጎማዎችን እንዲያመጣ ትዕዛዝ ሰጠ። የተቀሩትንም ያሉትን ጀልባዎች ሁሉ እንዲሰበስቡ አደረገ። ሳርማንና ሰዎቹ ጎማዎችን አዘጋጅተው ገመዶቹን በላያቸው ላይ በመጠቅለል በሁለቱም ማዶ ተመሳሳይ ሥራ በመስራት ጀልባዎቹን በገመድ አያያዟቸው። የውሃው ፍሰት እጅግ ጠንካራ ቢሆንም በሰውና በከብቶች ጉልበት በመታገዝ ገመዶቹን በሚገባ በማጥበቅና ጀልባዎቹን በተከታታይ በማሳለፍ የተሳካ ሥራ አከናወኑ። በመጨረሻም ጀልባዎቹ በተከታታይ ተሰለፉ። በላያቸው ላይ ሳንቃዎች ተነጥፈው እቅዱ በተሳካ ሁኔታ ሥራ ላይ ዋለ። ሁሉም ሰው ግድቡንና አደጋውን በመሸሽ ማዶ መሻገር ጀመረ። ሆኖም ያ ግራ የተጋባው ሽማግሌ ለመሻገር ፈቃደኛ አልነበረም። ሳርማንም ሊተወው ስላልፈለገ ወደ ኋላ ተመልሶ ሊያመጣው ሞከረ። ሽማግሌውም ዋነኛ ምኞቱ መሃም ሲጠፋ ማየት እንደነበር እሱንም በማየቱ ደስተኛ መሆኑን ገልጾ ሳርማንን እንዲያመልጥ ለመነው።
ሳርማን በከፍተኛ ፍጥነት እየሮጠ ሳለ የውሃው ማዕበል መጥቶ ወደ ጎርፉ ውስጥ ሰመጠ። ሆኖም ሳርማን ተስፋ ሳይቆርጥ ከውሃው ውስጥ በጀግንነት ለመውጣት በቃ። ጎርፉ ከተማዋን ሙሉ በሙሉ አጥለቀለቃት። መሃምም የታሰረበትን ገመድ በጥሶ ለማምለጥ ቢሞክርም ከጎርፉ አደጋ ግን መትረፍ አልቻለም። ሞሄንጆ ዳሮ የምትባለው ከተማም ፈጽሞ እንዳልነበረች ሆና ጠፋች። ፊልሙም ሲጠናቀቅ በህልሙ ያየውን ባለ አንድ ቀንድ እንስሳ በተጨባጭ ሲመለከትና ፍትህ የሰፈነባትን አዲስ ከተማ ከመሰረቱ ለመገንባት ሲወጥን እያስቃኘን ነው። እስከ መጨረሻው አብራችሁን ስለቆያችሁ እያመሰገንን እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ የህንድ ፊልምም ኮመንት ላይ አስፍሩልኝ። ሰላም።